ሚሊዮን በረከት የሚያስለቅቅ የጌታ ቅባት ባንተ ላይ ይመጣል። ዘርጋ አከምቸር ተነጋ ጅራዮ ጠብቅ። ፍታው 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 ፍታው። 150 ሺህ ብር ድፍምት 7 ጊዜ ሲጮህ ይለቃል። እጃችሁ ወደሱ ዘርጉ። አይገኛ እኮ ሰዎች ለሰይጣን 150 ሺህ ደግሞ 20 ሚሊዮን ለመስጠት አይጸጸቱም። ታው አገልጋዮች ተጠጉ። ሌሎች ልቀቅና 7 ጊዜ በመጫው ታው እንዳትነካቸው እንዳትነካቸው አዝዣለሁ። ተመልከቱ። ምንም የሌለ የሚመስል ማለት መንፈስ ሐለቃ ነኝ ይላል። ይከፋ አድርገ እመነኝ። ቤትን ልጆችን ትዳርን ነስም ሊበላ የሚፈልግ ሐለቃው ዛሬ ተቀብሏል። ሰርቶ ሰው እንዳይሆን ጸልዮ ሰው እንዳይሆን ተባርኮ ወደፊት እንዳይሄድ በ150 ሺህ ብር አጠገቡ ባለው ሰው ላይ የተደገመ ድግም ዛሬ አደባባይ ከሽፏል። 7 ጊዜ ጁና ውደራይት ተለበል 7 ጊዜ 1 በኃይል 2 3 4 5 6 የመጨረሻ ወዶላ አውዴሻ ነሶማ ታበያነይ ኦሳ ሶማ በነጣ ቆጣላ ሄኬናኮ አጋኒዮዝ የጥ ይወራከ አውዴሻ ነሶማ ታበያነይ ነሶማ በአዳ አላቢዮ ካራናይ አውዴሻ ነሶማ ታበያነይ አውዴሻ ነሶማ ታበያነይ ነሶማ በአዳ ፈሶልን በኢየሱስ አባ የመጨረሻ ዘጻት ዛሬ ላንተ ነው። ና ተጋበል ኋላ ሆኖ አሁን ቅባቱ ይቀበል። አጋንንት የማይችል ቅባት እኔ ነኝ። ቻው። አሁን መሄድ ትችላለህ። ከዚህ በኋላ በሰው ቤት ላይ ጌታው ምንድነው? ለምንድነው የመጣው? በቃ እሱ ልክ አንተ ያልክ ጸይምን ጠቁር ነው። አቺያቶ ሃሹቲ ካሪዮ ከዛ የተከራከረ ነው። አንተ የሰራው ሂሳብ የት አለ ብሎ በህልሜ እየጠየቀ ነው። ያው የሰራው በህልም ላይ ነው። በህልሜ ነው። ተመልከቱ ጉድ። እሺ ከዛ በኋላ እኔ ይሄ ሰውዬው ምን አስቦ ነው? ወይ ለኔ ሌላ ነገር አስቦ ነው እንደ ወይ ብዬ ሐሳብ ሆነ። ከዛ በኋላ ጸልዬ ተመልሼ ተኛው። ከዛ በኋላ በህልሜ ቃል ንስር መጣ። በኔ ላይ መጣና ልጄ አይዞ አትፍራ አትያላ ዛሬ ያገኘ ህልሙ ቆይ ጠብቅልኝ። እጅን ከፍ ታደርጋለህ። የጌታ መልአክ በድንገት ወደ አንተ ይመጣል። አትፍራ ያለ ይመጣል። ሊጎበኝ ይመጣል። አንድ ሰው አማኝ ካለ እጅን ከፍ አድርገና ብድግ ብለህ የኔ ነው በለ። አንድ ወፍ አሳየኝ። ከዛ ወፍ አሳየና እሷ ግን ታጭታለች፣ ትሰራለች፣ ግን በልታ ታድራለች። ያንተ ነገር የኔ ያቅታል ወይ ያንተ ነገር አለ። ከዛ በድምጽ ነው እንደዚህ ያወራው። ለሃችን አባ የደትስ በእናትህ አሜን። ተለቋል። በእናትህ ዘይት አምጣ። ይበቃኛል። ለብዙ ሰው ጸልያለሁ። ከዛሬ ቀን ጀምሮ ይኸውልኝ እስካሁን የተበላሸብኝ ነገር ይስተካከላል። አሜን። ከሰው በታች ሆነ አትኖርም። እግዚአብሔር አምላክ ከፍታ ላይ ያስቀምጣል። አሜን። ምስቅልቅል ያለበት ከህይወት ዛሬ ወጣል። ዘጻት ነው። ሻሎም